ደግሞ በገንዘብ ልክ ይሁን የምታስበው በሰውነቷ ልክ ምን እንደሆነ ራሱ ግራ ነው የገባኝ። ሰሞኑን ራሱ ከነዩ ጋር ያደረገችው ነገር ጥሩ አይደለም። እነ አቡሻን እንደዛ አሳፈነቻቸው። ገብተዋል። ምን እየሆነች ቢያንስ እንኳን ብናገኛት ራሱ እኮ አሪፍ ነው። የሆነበት እናት ስንባል የለችም የሆነበት እናት ይባላል። የሆነበት ሲባል አዲስ አበባ ገባች። አቤልም ባይዘው በጣም የሌባ የእስስት ብሩክም እሷም ሶስቱም የሌባ የእስስት ስራ ነው የሚሰሩት። ልጁን አድራሻውን እንደቀየረች ሰምቻለሁ። ትላንትና ከትላንት ላይ ላገኛቸው ይዤ ነበረ። አድራሻ የላትም፣ አድራሻውን ቀይራለች። ከዛ በተጨማሪ ደግሞ ምንም በቃ እናንተ አይታችሁ እንደዚህ አይታችሁ እናንተ መፍረድ የምትችሉት አይነት ልጅ ነው። ብታዩት ይሄ ልጅ ሄርሜላ አይደለም የምትሉት አይነት ነው። ባትሰሙ እንኳን ነው የምልሽ። በቃ በጣም ነው የሚመሳሰሉት። በጣም እርግጠኛ ነኝ። ሰላም ቤተሰብ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገነ ይሁን። ቆይታ ምናምን እንዴት ነበረ? እኛ ጋር በጣም አሪፍ ነው። ያው በሰሞኑ ባልናችሁ ቪዲዮ ከዩ ጋር ዛሬ ተመልሰን መጥተናል ማለት ነው። በሰሞኑ ቪዲዮ አንዳንድ ነገሮችን ማለት ስለፈለግን ነው። ሰላም ባያችሁ። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ዝት ይበልልን የኛ ምርጥ ውድ ቤተሰቦች። ሰላም ቤተሰቦች እንዴት ናችሁ? አሉ እግዚአብሔር የተመሰገነ ይሁን። እናንተ ጋር ሰላም እንደሆነ ተስፋ አደርጋለሁ። እኛ ጋርም በትንሹ ሰላም እየተመለሰ ነው፣ ደስታ እየተመለሰ ነው። ያው እኛም በጣም ደስ ብሎናል። ያው እና ዛሬ የጠራን እዩ ለምንድን ነው? ያው ሰሞኑ ባልነው ጉዳይ ልጅቷን ማግኘት ስለፈለግን ነው። ያው እንዲህ ጸጥ ማለት ብዙም ደስ ስላላለን ልጅቷን አግኝተን የልጁን ነገር ጉዳይ ማጣራት ስለፈለግን ያው በሱ ጉዳይ አንዳንድ ነገሮችን ለማለት ነው ዛሬ የመጣ ነው። ያው ለገኒም ነግሬያታለሁ። እንደገና ለአንተም በተመሳሳይ ሁኔታ ገኒ ማለት አንተ ማለት ገኒ ስለሆናችሁ ሰምተሃል ወይ ደግሞ ነግረሃለች ብዬ አስባለሁ። ስለ ልጁ እኔም ያው በተቻለ መጠን ነገሮችን ለማጣራት ያው እንደነገርኩ ልጁ የማን እንደሆነ የማን ነው የምንድን ነው የሚለውን ነገር በደንብ ለማጣራትም ከሷ ጋር ከእስዬም ጋር እያወራኝ ነበር። ያው እሷ ለመናገር እንደሞከረችውም ብዙ ነገሮች አሉኝ፣ ብዙ ነገሮችን አሳያለሁ ምናምን ነገር ብላኛለች እና ለዛም ዛሬ እኛ ያለንበት ቦታ ላይ እንድትመጣና ያለውን ነገር ውሸትም ይሁን እውነትም ይሁን እያንዳንዱ ነገር ዲቴል እንድትነግረን በቃ አስማምቻታለሁ እና ምናልባት እንደውም የሩታ ክስት ምናምን ነገር ትፈልግሻለች፣ ስለ ልጁ ትጠይቃለች ብዬ ስላት ታፍራለች ወይ ደግሞ ትፈራለች ብዬ ነበረ። በዚህ ልክ በኮንፊደንስ አው እውነት ነው ምናምን ከፈለክ የተለየም ራሷን የሚመስልም ያው ልጇ መልኳንም አይተህ መልኩንም አይተህ ልጁ ማረጋገጥ ትችላለህ ብላኛለችና ለዛም እንዲሁ ደግሞ ጠርቻታለሁ። ከኔ በለጠ ደግሞ እናንተም ምናልባት ጠርታችሁ ስታወሯት ስታገኛት ምን ስትሏት ትረዱታላችሁ ብዬ አስባለሁ ነገሩንና ያ ነገር ደግሞ የምታረጋግጡበት መንገድ ካለ ታረጋግጣላችሁ ብዬ አስባለሁ። አዎ እኛ ደግሞ አንደኛ ይፈልግናት ልጁን አሁን ሄርሜላ ይሁን አይሁን ጨንቆን ምናምን አይደለም ሰሞኑን እንደነገርኩት። ምክንያቱም ከህይወት እንድትወጣ ስለፈለግን አሁን አብርሃም ይሄንን የሚያውቅ አይመስለኝም። ስለማያውቅ ልጅ ካላት ደግሞ ከህይወቱ እንድትወጣ ከልጁ አባት ጋር መቀጠል ካለባት ትቀጥልኛል። እንዴትም ትውለድ እንዴትም ይምጣ ትዳርም ይኑራት ምናምን በደንብ ማጣራት ስለፈለግን ይሄ ነገር ለማጥመድ የሚሆን እንደዚህ እያደረገችው ያለችው ያንን ነገር ማወቅ ስለፈለግን እንጂ አሁን ስለ ሄርሜላ ጨንቆን ምናምን አይደለም። ምናልባት የአብርሃም ልጅ ምናምን ስትይ ምናልባት ከዚህ በፊት ከአብርሃም የወለደችው ልጅም ሊሆን ይችላል ምናምን ስትይ እኔ ሌላ ሀሳብ በቃ አይመለከተንም አላሳይም ምናምን ነገር ምን አገባኝ የሚለውም ነገር አይምሮዬ ላይ መጥቶ ነበር። ልጅ ትውለድም አትውለድም እኔ የሚመለከተኝ ነገር የለም ብዬ ነበር ያሰብኩትና እናንተ ደግሞ እንደዚህ ስትሉ ምናልባት ከአብርሃም የተወለደ ልጅ ሊሆን ይችላል ይሄ ነገር ለሩታ ይጠቅማታል ብላችሁ ስትሉኝ ደግሞ ያው ነገር ከመቆስቆስ ዝም ማለት ይሻላል ብዬ ነበርና ግን ብዙ ያለው ነገር ደግሞ ሙር እናንተ ያው ከኔ በለጠ ኤክስፒሪየንስ ድነሽ ብዬ አስባለሁ። ነገራቶች ላይ ብዙ በእድሜ ትበልጭኛለሽ፣ ብዙ ላይፎችን አይተሻል፣ ብዙ ነገሮችን ተመልክተሻልና ሰው እውነቱንም ሲናገር ውሸቱንም ሲናገር ምንም ሲል የምታረጋግጭበት ራስሽ የሆነ ሳይኮሎጂካሊ ሆነ የምትረጂበት ነገር ይኖራልና በዛም ታውቂያለሽ ብዬ አስባለሁና እሷ ራሱ ባይዘው እሷና ልጅቷ ምናልባት ቪዲዮ ላይ ካያቻት ብዬ አቃፋለሁ ቪዲዮ ላይ ነው ማለት ሰላም ነው። ቪዲዮ ላይ ነው ማለት አዎ እኔም እንደዛ እኔም በጣም ደስ ብሎኛል። ደህና ናችሁ? ሰላም ቆየሽብን እኮ። አዎ መንገድ
በእግሬ ነው የመጣሁት። እንዴት ነው? ሌላ ሰው መስለሽ ነበር። እንደውም ሳይሽ ደስ አለኝ። አመሰግናለሁ። የበለጠ ማለት ነው ማለት ታውቂያታለሽ ምናምን ሲለኝ እኔ እንጃ እያልኩት ነበረ። እኔም እዩ ሲነግረኝ በጣም ደስ ብሎኝ ነው የመጣሁት። እውነት ኤክሳይትድ ነበር እና ሁሉ ሰላም ተፋፈራችሁ እንደ ቤትሽ ነው እናቴ ሪታክስ ምን መሰለሽ ባለፈው ባልሽኝ ጉዳይ ላይ እሷም ብዙ ነገሮችን ማጣራት ማውራት መናገር ትፈልጋለች እና ከእኔ ከምነግራት ከቃል በላይ ደግሞ አንቺንም ቪዲዮ ላይ ስታይሽ ከዛ በተጨማሪ ደግሞ የሆነ አመለካከትሽ አነጋገርሽ ምናምን ስለማረካት በቃ ያለውን ነገር ምናልባትም ሄርሜላን ከህይወታችን ለማስወጣት የሆነ ከፈጣሪ የተላከች ሰው ሊሆን ይችላል ማይታወቅ ገብቶሻል። እንደዛ ብላ ምናልባትም እውነተኛነቱ ከተረጋገጠ ይሄ የልጁ ጉዳይ እሱን እውነቱን እንደነገርኝ አንቺም የደረስሽበትን 100% እስከሆነ ድረስ አልናገርም ብለሽ ነበርና እስኪ አሁን ደግሞ ያለው ነገር ከኔ በለጠ ለሷ ተነግሪያትና እሷ ደግሞ አብራችሁ ሄዳችሁ የምታጣሩም ከሆነ ታጣራላችሁ። ለአንቺ ደግሞ ሄዶ ይሄ ቦታ እንደዚህ ያለው የሄርሜላ ልጅ ነው ብሎ ያለሽም ሰው ካለ ከዛ በተጨማሪ ደግሞ ያሳየሽም የጠቆመሽም ምንም ያለሽ ሰው ካለ እያንዳንዱ ነገር ደግሞ ለሷ ንገሪያትና እሷ ደግሞ አብራችሁ ምን ካለባችሁም ትሄዳላችሁ። ያለው ነገር ታሳውቂያ ደስ ይላል። ያው እንደዚህ ማለት ነው ማለት በመገናኘታችን በጣም ደስ ብሎኛል። እንደዚህ በቅርብ ማውራት የምፈልጋችሁ ሰው ስለሆናችሁ ማለት ነው። አንደኛ ሁለተኛ ያሳየኝ ሰው በቪዲዮ መውጣት ስለማይፈልግ ነው እንጂ ከኔ የተሻለ መረጃ ስላለ ነው የነገረኝ። ያሳየኝ ከነ አድራሻው ያው ሌባ አድራሻ የለውም። በየቀኑ ነው አድራሻ የምትቀያይረው። ምንም ትያዝም ስፔሻሊ ደግሞ ለነዩ ከነገርኳቸው በኋላ ልጁን አድራሻው እንደቀየረች ሰምቻለሁ። ትናንትና ከትናንት ላይ ላገኛቸው ሄጄ ነበረ። አድራሻ የላትም። አድራሻውን ቀይራለች። ከዛ በተጨማሪ ደግሞ ምንም በቃ እናንተ አይታችሁ እንደዚህ አይታችሁ እናንተ መፍረድ የምትችሉት አይነት ልጅ ነው። ብታዩት ይሄ ልጅ ሄርሜላ አይደለም የምትሉት አይነት ነው። ባትሰሙ እንኳን ነው የምልሽ። በቃ በጣም ነው የሚመሳሰሉት። በጣም እርግጠኛ ነኝ። ስለዚህ እኔ ምንም እንትን የለብኝም። እናንተንም ግን ከማንከራተታችሁ በጣም ተጨባጭ የሆነ ነገር አድራሻዋ እዚህ ነው። በቃ ዛሬ ይሄ ልጅ እዚህ ነው ያለው ሲባል ይዣችሁ እንደምሄድ እኔ ቃል ነው የምገባላችሁ። እኔ ማየት ስለምፈልግ ለእናንተ ማሳየት ስለምፈልግ የዚህ ነገር መጨረሻውን ስለምፈልግ ማለት ነው። ይሄ ሄርሜላ ጉዳይ እንዲህ ነው እንደዛ ነው የሚባል ነገር አይደለም። በቃ ሰው ሁሉ የደከመው ጉዳይ ነው። ገብቶሻል? ምንም እንደዛ የምትያት ነገር አይደለም። በተቻለኝ አቅም ግን ልጁን በጣም እርግጠኛ እንድትሆኑ ስለምፈልግ እኔም ሰሞኑንም ሄደናል። ሰውም እየላኩኝ ነበረ። ያሉም ቀይረዋል። እዚህ አይቀመጥም ልጁ ከዚህ በኋላ ወስደውታል ምናምን እየተባልኩኝ ነበርና እንዳልኩሽ እሷም አድራሻው አይገኝም። ልክ እንደዛው የልጇን ማድረግ ቀያይራለች። ገባሽ? በዛ ላይ ደግሞ ልጅቷ እንዴት ነው የተያያዘችው? እኔ ሲመስለኝ እሷ ያልተሳካላትን ትዳር ለማንም ሰው እንዳይሳካለት አይነት በቀል ነገር ነው የያዘችው። ገባሽ አይደለ? የእሷ ልጅ ያላባት ስላደገ የሩታም ልጅ ያላባት ነው ማደግ ያለበት አይነት ኮንሰፕት ያላት ነው የሚመስለኝ። እኔ አላቅም። እሷ ምን ፍቅር ይሁን የእሷ እብደት ይሁን ባላቅም ማለት ነው። እና ልጁን በአካል ባላሳያችሁ በፎቶ ማሳየት አይቀርም ግን ስታዩት እውነት እዩ ስታይ አንተ ራስህ እንዲህ በቃ ይሄማ ሄርሜላሽ ምንም እንትን አልገባኝም ነገር ምን መሰላችሁ ከሁሉም ነገር በፊት ሩታና ሄርሜላ ምናልባት ነግራሽ ከሆነ ከዚህ በፊት ይተዋወቃሉ የሚለው ነገር ግራ ገባኝ። ታውቂያለሽ ምናልባትም እቺ ልጅ ሄርሜላ የሆነ ከዚህ በፊት ወይነ ሩታ የሆነ ነገር አድርጋት ወይ የሆነ ነገር ተደራርሶ የሚሆን ከሆነ ምናልባት ከነገረች ይችላል ይሄ ነገር ለመፍታት ምንም ለማለትም ደግሞ ቀላል መንገድ ነው። ገብቶሻል? ምናልባት የሚተዋወቁ ቢሆንስ የሚለው ነገር ሐሳቤ ላይ መጣ። ይሄ ሩታ ያንን ነገር መናገር ደብሯት ቢሆንስ እንደሚተዋወቁ መናገር ደብሯት ቢሆንስ እነዚህ ነገሮች ጠይቀሽ ለመረዳት በመሞከር እስከነ አይ ጭራሽ አታውቃትም። እውነት ጭራሽ አታውቃትም። ሄርሜላን ያወቀቻት የዛለት ነው ይልደት ተብሎ ነው የሆነ ነገር ተደርጎ እንትን የተባለለት። ከዛ ውጪ የምታውቀው ነገር የለም። ይዛልሽ ስትመጣ ነው ቪዲዮ ላይ አይቻት። ከዛ ውጪ የምታውቀው ነገር የለም። እሷም ደግሞ ባለፈው በሃይማኖት የሆነ እልህ ውስጥ ትጋባለች እና እኔ እየነገርኳት ነበረ። አሁን እልህ ውስጥ መግባት ምንም ፋይዳ የለውም። ገብቶሻል? በዚህ ሰዓት አሁን ለምሳሌ ሄርሜላን ካልገደልኳት ካላነኳት እንደዚህ አይነት ሰው ህይወት ሊኖር አይገባም ምናምን እያለች ፉዬም ስትናገር እሷ እንደዚህ ማለቷ የባሰ ሌላ ነገር ውስጥ ነው እንጂ የሚከታት የሆነ መፍትሄ የሚወስደው ነገር አይደለም። ብትደባደብ ብትፈነካከቱ ወይ ብትፈነክትሽ ወይ ብትፈነክቻት
እስር ቤት ለእስር ቤት መንከራተት ነው። ገብቶሻል? ግን አሁን አንቺ እየሄድሽበት ያለበት መንገድ ደግሞ በጣም ምርጥ ነው። ገብቶሻል? ጸብ የሌለበት ምን የሌለበት ቤት በኩል መሄድ እንዳለብሽ ቤት በኩል እንትን ማለት እንዳለበት እሷ ኤርሚላ እንደምታውቂያት የማን ብዙ ጎረምሶችን ገዝታ እንደፈለገች እያንቀሳቀሰች ብዙ ነገሮችን ለማድረግ የምትሞክር ሰው ናት። እኔ ይሄን ነገር እንዳላወጣ ይሄ መረጃ እንዳይል እንትን እንዳይል ምን እንዳይል ይሄው ልጁ ያለበት ቦታ እናሳያለን ብለን በማለቴ ብቻ የደረሰብኝን እኔ ነኝ የማውቀው። ገብቶሻል? እዚች ጋር የሆነ ያለበትን ቦታ ለይፋ እናረጋለን ወይ እንደዚህ እናረጋለን ብለን ስለ ሄርሜላ የሆነ መረጃ ላይ ልንደርስ ስንል የሆኑ 2-3 ጎረምሶች መጥተው ቤት ድረስ እየገቡ አንገቴን እያነቁ የሆነ ነገር እያደረገ የዛን ያነቁኝ። አሁን ድረስ ራሱ ድምጼ ተዘግቷል። የዛኔ እኔ የሆነ በቃ ወይ መፍትሄ የላቸው ወይ የሆነ ነገር የላቸው። ከሩታ ጋር ብቻ ምን እንዳያያዛቸው ነው ግራ የገባኝ። መንፈስ ነው መሰለኝ። እኔ ከሷ ጋር ያያያዛቸው ነገር ምን እንደሆነ አይደለም። እሷ ደግሞ በገንዘብ ልክ ይሁን የምታስበው በሰውነቷ ልክ ምን እንደሆነ ራሱ ነው ግራ ነው የገባኝ። ሰሞኑን ራሱ ከነዩ ጋር ያደረገችው ነገር ጥሩ አይደለም። እነ አቡሻን እንደዛ አሳፈነቻቸው። ገብተዋል? ምን እየሆነች ቢያንስ እንኳን ብናገኛት ራሱ እኮ አሪፍ ነው። የሆነበት ናት ስንባል የለችም የሆነበት ናት ትባላል። የሆነበት ሲባል አዲስ አበባ ገባች። አቤልም ባይዘው በጣም የሌባ የእስስት ብሩክም እሷም ሶስቱም የሌባ የእስስት ስራ ነው የሚሰሩት። አሁን እኔ አዲስ አበባ አገኘኋቸው ስል ሁለታችሁን ፈልጋችኋለሁ አልኳቸው። አቤልንም እሷንም አቤል መጣ፣ እሷን የሆነ ቦታ ደበቃት። ከዛ ምንድነው አቤል በፖሊስ ከተያዘ እሷ የሆነ ነገር ለማድረግ እንዲመቻት አንድ ላይ አይመጡልሽም። ገብቶሻል? አንደኛው ይመጣና አንደኛው ይቀራል። አንደኛው ይመጣና ይሄ ሲስተማቸው ነው እነሱ። አሁን ለምሳሌ አንደኛው አዲስ አበባ ከሆነ አንደኛው ቡታጅራ ይልኩታል፣ አንደኛው ሐዋሳ ከሆነ አንደኛው የሆነ ነገር ይልኩታል። ይሄ የሌባ ባህሪ ተደራጅተው ነው ሲጀመር የሚሰሩ የሚመስለኝ። ግን አላማቸው ምን እንደሆነ ከትዳር መበጥበጥ ባሻገር የሆነ የተለየ ነገር እንዳላቸው ነው የሚሰማኝ። ግን ይቅርታ አድርግልኝ እና ማለት እንደዛ ብቻ ሳይሆን ግን ፈሪ ናቸው። አንተ ፈሪ ባይሆኑ አይደበቁም። ሰው እየላኩ ማንንም አያስደበድቡም። እኔ አንተ የደረሰክ ያልደረሰኝ ነው ይመስልህ? እኔ መቼም ነው ማልፈራጥ። እኔ አሁንም እኮ ያርክ ያለሁት እዩ እገፋበታለሁ፣ አገኘዋለሁ ልጁን። እሷን ግን እስቲ በአካል ካላገኘኋት እንደማላልፍ ነው የምነግርህ። እንዲህ የሆነ ነገር ስላደረገች ምናምን ፈሪ ልባም የሆነ ሀቅ የያዘ ሰው መቼም አይፈራም፣ መቼም አይደበቅ። በቃ ፊት ለፊት ይጋፈጣል። ገባ? ሀቀኛ ብትሆን እንደዛ ወጥቼ እኔ ይሄን ሁሉ ነገር ስናገር ሚስጥሯን አደባባይ ላይ ሳወጣ ምን አገባሽ አንቺ ማነሽ ብላ ፊት ለፊት መታ ትናገረኝ ነበር። ገብተዋል? ልብ የላትም። በቃ ሀቀኛ አይደለችም። የምታረገው ነገር ስለምታውቅ ሌባ ስለሆነች ፈሪ ስለሆነች ነው የምትደበቀው። እናንተ ደግሞ በአካል ብታገኟትም ምንም ስለማታረጓት የእናንተ በአካል መገናኘት ለኔ ይቅርታ አድርግልኝ ምንም ጥቅም አይታየኝ። እኔም እንደዛ ነው የማስበው። አለቃትም ነበር። አሁን እኔ ባገኛት ማለት ነው። አሁን ወንዶቹ ስለማይመቷትም ምን ሴት ልጅ አትበሉ። እኔ ሴት ልጅ አትወክልም። እኔ ሴት ልጅን እሷ አትወክልም ነው እኔ ሁሌ የምጨቃጨቀው ካንተ ጋር። በቃ ሴት ልጅን አትወክልም። እኔም ብታገኘኝና እፉዬ እኔ አንቺ መምታት አልፈልግም ሴት ልጅ ኦኬ፣ እኔ ክብሬን ጠብቄ ምን ሴት ነኝ በቃ። እሷን እንዴት ነው ሴት ልጅ አትመታም የምትለው? እቺን መጠፍጠፍ ነው እዩ፣ መጠፍጠፍ ነው ያለብህ። ግን አሁን ምን አለ መሰለሽ፣ አሁን እኔ ከዚህ ነገር አንድ የተረዳሁት ነገር አሁን ልጁ ጋር ቀጥታ አሁን አንቺም ሰው መላክሽ እኛም ቀጥታ መሄዳችን ተገቢ ነው ብዬ አላስብም። ለምን ታውቂያለሽ? አሁን እሷ የኛና ከእያንዳንዱ እርምጃ እየተከታተለች ነው። ስለዚህ አሁን እሷ ልጁን ፈልገን በሄድንበት ሰዓት እሷ ድጋሚ አድራሻው መቀየሩ አይቀርም። ስለዚህ ይህንን የምናደርጋቸውን ነገሮች በቃ እኛ ራሳችን ተነጋግረን በድብቅ መሆን መቻል አለበት። ልጁ የምትጠቆሚበት ቦታ አለ የሚባልበትን ቦታ በሙሉ በምትሄጂ ሰዓት በጣም በጥንቃቄ በተሞላ መልኩ እኛን አውርተሽን አብረን ሄደን ነው ይህንን ነገሮችን ማድረግ ያለብን እንጂ ዝም ብለሽ ብቻ ልጁ አለ ስለተባለ ወይ ሰው ልከሽ ምናምን ወይ አንቺ ቀጥታ ሄደሽ ምናምን እንትን የምትይ ከሆነ እሷም በየጊዜው መደባበቋ የማይቀር ነገር ነው። ስለዚህ እንትን በምትይ ሰዓት ቦታውን በምትጠቆሚ ሰዓት አብረን ሄደን ተነጋግረን ሰውን መላክ ካለብን እኛም መሄድ ካለብን በድብቅ ነው መሆን ያለበት። ድጋሚ አድራሻውን እንዳትቀይርብን ማለት ነው። እና ላንቺም ይሄንን ልጅ ደግሞ ያሳየሽን ልጅ እኛም ካሜራ ላይ መውጣት አይፈልግም ብለሻል ቅድም። ስለዚህ ካሜራ ላይ መውጣትም ባይፈልግ ችግር የለውም። እኛ ዋና የምንፈልገው የልጁን ማግኘት ስለሆነ ካሜራ ላይ ባይወጣ እኛ በውስጥ ማግኘት እንፈልጋለን ልጁን ማለት ነው። ታሳይ አንዴ ደስ ይላል። ፎቶ ይኖርሽ? ኧረ አለኝ። ያው በድብቅ ነው የተነሳው ፎቶ። በርግጥ እረስቼው ነበር። አንተ በዚህ ልክ ግን መዋሸት ለምን አስፈለገ? ግን ጥራት የለውም ፎቶ አይታይም። ዙም አድርገው ነው በደንብ ያየው። ትንሽ ቅንድቡ እንጂ ብዙ ነው የሚመሳሰል ማለት የሆነ እንትን ከለሩ እንትን ነው ማድረግ አይቻልም ምናምን ራሱ አይመስልም። ራስሽ ያነሳሽ ፎቶ ነው? ማን ነው? በደብቅ አንስታው ነው የተላከልኝ። ተልኮልሽ ነው?
ላይት ብዙ ቢኖረው አይደል? ካሜራው ብዙም አይደለም ለመለየት ትንሽ ይከብዳል። ግን የሆነ እዚህ ጋር ነገር ይመሳሰላል። አፍንጫ ምናምን ግን በአካል በጣም ነው የሚመሳሰሉት። እውነት እመኑኝ። አንቺ ከዚህ በላይ ማበድ ይገባሻል ማለት የሆነ ትክክለኛነትም አለ። እኔ እርግጠኛ ባልሆንኩት ነገር መጥቼ አብርሃም ያውቃ አይመስለኝም። ፊት ማውራ አይመስለኝም። ከቶሻል እኛ ከሱ ህይወት እንድትወጣ ብቻ ነው የምንፈልገው። የሌላት ምንም የሚመለከተን ነገር አይደለም። እኛ ግን መውጣት አለባት። መቀጠል ያለባት ህይወት ትቀጥል፣ እሱ መቀጠል ያለበት ህይወት ይቀጥል። እንደዚህ እንጂ የምንፈልገው አሁን የሄርሜላን እንትን የሩታን ህይወት እንድናደፈርስ አይደለም። ገብቶሻል? እኔ እንደውም አሁን ልጁ ራሱ በሚስጥር አግኝተህ ነው ማውራት እንጂ እንድታውቅ አልፈልግም። ምክንያቱም ድጋሚ ህይወቷ እንዲበላሽ አልፈልግም። የነበራትን ነገር መቀጠል እንድትፈልግ አንድ ጊዜ አንዱ ጋር ስለሚሄዱ እኮ ነው እንጂ አሁን ራሱ እኮ ሄደን ያለውን ነገር ብናይ እና እንትን ብንል በጣም ምርጥ ነገር ነበር። ገብቷቸዋል? በጣም ምርጥ ነገር ሄደን ይሄን ነገር አብርሃምን ማወቅ አይምሮ አብርሃም ተደፍኗል። በዚህ ሰዓት ማሳወቃችንማ መች ይቀራል? ፎቶውን ብታሳዩ ምንም ብታደርጊው አብርሃም ይሄው መች ነበረ? ቆይ እስኪ ይሄ አሁን ስንት ሰዓት አካባቢ ነው? ትንሽ ቆይቼ መደወያ አይቀርም። ገብቷል? ትንሽ ቆይቼ ስደውልለት የሆነ ስልኩን ይዘጋውና ከ3 ሰዓት ከ4 ሰዓት በኋላ መልሶ የሚደውለው እና እንደነገርኩሽ በቃ አሁን ትንሽ ቆይቼ ብደውልለት ራሱ ስልክ የሚያነሳ ሰው አይደለም። ባህሪው ቶታሊ የተቀየረ ሌላ ነገር እየሆነ እየመጣ ያለ ልጅ ነው። ይሄ ነገር ራሱ ግራ ያጋባኝ ነው። እኔ አሁንም ቢሆን ይሄ ልጅ በኖርማል ጋሽዬ ብሎታል። ጋሽዬ ይሄ ልጅ እኔ የድሮ አብርሃም ልጅ አይደለም እያየሁት ያለው መልኩ እሱን ይምሰል እንጂ ባህሪው ሌላ ሰው ነው ብሏል። ይሄ ልጅ አሁንም ሌላ ሰው ነው እየሆነ ያለው። ይሄ ነገር ደግሞ ከምንድን ነው? ሰው ውሎ ነው አይደለም የሚመስለው። ስለዚህ ውሎ ከእባብ ጋር ስለሆነ ልጁም ወደ እባብነት ይቀየራል። ገብቶሻል? እንዛ ጋር አጠገቡ ከባውት ያሉት ደህና ሰዎች አይደሉም። አቤልም ብትዩ ብሩክም ብትዩ ሄርሜላም ብትዩ አንድ የሚረባ ሀሳብ ከመዝናናት አብሮ ውሃ ውስጥ ከመንቦራጨቅ ይሄ ደግሞ ቁም ነገር አይደለም። አብረው ላይ ስለተንቦራጨቅ ጓደኝነትና ምንድነው አብሮ አደግና ጓደኝነት በጣም የተለያየበት ነው። አብሮ አደግ ስለሆንሽ አንቺ ያንን ሰው ሁሌም ታስቢያለሽ፣ ለሱ ቀና ነገር ነው የምታስቢ ማለት አይደለም። አብሮ አደግ አብሮሽ በልቶ ጠጣ አይደለም። አብሮ አደግ ወንድምሽ ሆኖ እንኳን ገደል የሚከቱ እንደሚኖራል። ገብቶሻል? እሱ ደግሞ አሁን አብሮ አደጌ ስለሆነ አቤል ምን የሚያወራው ነገር እንትን የሚለው ነገር ትክክል ነው ብሎ ነው እያሰበ ያለው። ይሄን ነገር ደግሞ ምን የትኛውም ነገር መጥቶ እንደሚገልጥላትና እውነታውን እንደሚያውቅ ነው ግራ ይገባል። ቢያንስ አንድ ሰው ቢሆን እኮ ችግር የለም። በዙራቸው ያሉ በሙሉ ጓደኞቹ ያው ናቸው። ሰሞኑን አይተህ ከሆነ እዩ ራሱ ይሄንን ፖስታ ተቀበይ ብር ተቀበይ እያለ እየጨቀጨቀኝ ነበር። ገብተዋል? ምክንያቱም ለምን በዚህ ልክ ማሰብ ለምን ፈለጉ? ለምንድን ነው እንደዚህ ሴራ የሚያሴሩባት? ከጀርባዋ ሆነው መጀመሪያ ጥሩ ነበሩ፣ ይበላሉ፣ ይጠጣሉ፣ እንደፈለጉ ይሆናሉ። አሁን ደግሞ ምን መጣ? ምን ተፈጠረ? ከእሷ ጋር ስለታረቁ የሚጎልባቸው ነገር እንዳለ ነው እየተሰማን ያለው። እኛ ይጎላል። እሷ ገንዘብ እየከፈለች ሄርሜላ አሁን ነብር ነው የምትሆነው። ታብዳለች። ለምን? ኧረ ለምን አታብድም? በቃ የምትወደው ነገር ተወሰደባት። ገብቷቸዋል? የምትወደው ነገር በቃ የሆነ ያሰበችው ነገር በሙሉ ፉርሽ ሆነባት። እኔ በፊትም ቢሆን ሩታን እያልኳት የነበረው አንቺ ነሽ ክፍተት እየሰጠሽ ያለሽው። ባልሽን ወደ ራስሽ መመለስ የምትችይው ነገር ቀላል ነው። ልጁን ይዛለት ሄደች፣ ደስ አለው። ወደ ራሷ ተመለሰ። ወደ እሷ እጇ መዳፏ እስከተተችው ገባሽ? አንድ ሰው መዳፍሽ ውስጥ እስኪገባ ድረስ ትለፊያለሽ፣ እሺ ትያለሽ። ከገባ በኋላ እንደፈለግሽ ታደርጊዋለሽ። እሷ ምልህኛ፣ ሁለቱም ምልህኛ ሆኑ። ትዳር ላይ ደግሞ እንደዚህ ነው። አንድ ሰው ረጋ፣ አንድ ሰው ሲል እንደዛ ነበር። ያ ነገርም መገንዘብ አቅቷቸው ነበር። ምንም ይሁን ምንም ግን አሁን እውነቱ እስኪወጣ ድረስ እሷም እንዳለችው ሄደን የምናይበት አንደኛ ነገር ቦታውን ስፔሲፊካሊ የምታውቂ ከሆነ ሁላችንም ሄደን ብናይ ደስ ይለኛል። ያለውን ሰውም ደግሞ ብንጠይቅ ደስ ይለኛል። ግን ከአንዱ ጋር ወደ አንዱ ጋር እያልሽ ስለሆነ አንቺ እርግጠኛ በምትሆኝበት ሰዓት ኑና እዚች ጋር መመልከት ትችላላችሁ ብለሽ እኔም ጋር ከፈለሽ ከሷ ጋርም ስልክ ተለዋወጡ፣ ከሱ ጋርም ተለዋወጡ። ወደ እኔ መደወል ትችላለሽ፣ ከነሱ ጋርም ተለዋወጠሽ ያለውን ኢንፎርሜሽን አብራችሁ እና ያለውን ነገር በደንብ እንትን ተነግሪናለሽ። ደውለሽ ለሷም ተነግሪያታለሽ። አሁን ግን አሉ የተባሉበት ቦታ ሄደን ለነሱ ምናልባት ወይ ቀድመሽ አጣርተሽ ብታሳይ በጣም ደስ ይለኛልና እፍዬ እነሱንም እንትን አንበላቸው። ያለውን ነገር አጣርተናችሁ አጣርተን እፍዬም ትደውልናለሽ። ደግሞ በጣም ለመልካም ነገር ስለሆነ እንደዚህ ታስተካክሊ ስትፈልጊ
ደውይልን እንገናኛለን። ያው እዩ ጋር ስላለ እዩ ጋር ተቀበይና ወይ እኔ ጋር ወይ እሷ ጋር ደውለሽ እርግጠኛ በምትሆኝበት ሰዓት ኑ በይን እንመጣለን። እሺ ምንም ችግር የለም። ስራ እናርፍ እናሳፍዳችሁ። እሺ በቃ